እንደምንላችኋል ከኢትዮጵያ ቴሌቪዥን ነው የሰባት ሰዓቱን ኢቲቪ 4 ማዕዘን ዜና ይዘን ቀርበናል። ቀዳሚ የምናደርገው ደግሞ እንደተለመደው አርዕስተ ዜናውን ነው። አራተኛው የአረንጓዴ አሻራ መርሃ ግብር በነገው ዕለት በይፋ ይጀምራል። በሀገር በቀል የኢኮኖሚ ማሻሻያ የተከናወኑት ዘርፈ ብዙ ተግባራት የኢትዮጵያ ኢኮኖሚ ማነቆችን የፈቱ መሆኑን ተጠቆመም። ከውጭ የዜና ምንጭ በፈረንሳይ በተደረገ የምክር ቤት ምርጫ የፕሬዝዳንት ኢማኑኤል ማክሮ ፓርቲ የምክር ቤቱን አብላጫ መቀመጫ ሳያገኝ ቀረም። ከኛ ጋር አብራችሁ ትቆዩ ዘንድ በአክብሮት እንጋብዛለን። የኢትዮጵያ ቴሌቪዥን መርጣችሁ ስለምትከታተሉ እናመሰግናለን። ተመስገን በየነ ነኝ። ከቅርብ ጊዜ ወዲህ በቤኒሻንጉልና በኦሮሚያ ክልሎች ዋና ዓላማቸው ህብረተሰቡን ማሸበር በሆነ አካል የተፈጸመው የሰው ልጆችን ሕይወት የሚቀጥፍ ዘግናኝ ድርጊት የምንታገሰው አይደለም ሲሉ ጠቅላይ ሚኒስትር አብይ አህመድ አሳሰቡ። ጠቅላይ ሚኒስትር አብይ ጥቃት በደረሰባቸው አካባቢዎች ሰላምና ደህንነትን መመለስ አሁንም ቅድሚያ የምንሰጠው ተግባራችን ነው ሲሉም አረጋግጠዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክታቸው በንጹሃን ዜጎች ላይ በህገወጥና በኢመደበኛ ኃይሎች የሚደርስ ጥቃትና መተዳደሪያን ማውደም ተቀባይነት የሌለው ብለውታል። ጥቃት በደረሰባቸው አካባቢዎች ሰላምና ደህንነትን መመለስ አሁንም ቅድሚያ የምንሰጠው ተግባር ነው ሲሉም ሀሳባቸውን ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው አስፍረዋል። በሀገር በቀል ኢኮኖሚ ማሻሻያው የተከናወኑ ዘርፈ ብዙ ተግባራት የኢትዮጵያ ኢኮኖሚ ማነቆችን የፈቱ መሆኑ ተጠቆመ። አሁን ላይ የኢኮኖሚው ተግዳሮት የሆነውን የዋጋ ግሽበት ለማቅለል የተለያዩ የመፍትሄ እርምጃዎች እየተወሰዱ መሆኑንም ነው በመንግስት በኩል የተገለጸው። ሂሩት አልታሰብ ላለፉት 4 ዓመታት የኢትዮጵያን ኢኮኖሚ ከውድቀት ለመታደግ ከተሰሩ ስራዎች የሀገር በቀል የኢኮኖሚ ማሻሻያው ተጠቃሽ ነው። በተለይም በማክሮ ዘርፉ የነበሩ የህግ የማዕቀፍ ማነቆችን ከማሻሻል አንጻር የሀገር በቀል ኢኮኖሚው ሚና ከፍተኛ እንደነበር ከኢቲቪ ዳጉ ፕሮግራም ጋር ቆይታ ያደረጉት የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋና የገንዘብ ሚኒስትር ዴኤታው ዶክተር ኢዮብ ተካልኝ ገልጸዋል። ከፍተኛ የሆኑ ማሻሻያዎች ተደርገው በዛም ምክንያት ኢምፓክቶችንም ማየት ጀምረናል። በእነዚህ ማሻሻያዎች በዘርፎች የኢንቨስትመንት ሁኔታ ላይ በማዕድን ልናይ እንችላለን። በኤክስፖርት ላይ የተለያዩ ለውጦች መታየት ችለዋል። በዛ በተደረጉ ማሻሻያዎች ማለት ነው። መዋቅራዊ ማነቆ የምንላቸው ህጎች በጣም ብዙ ተሻሽሏል። ለምሳሌ የንግድ ህጋችንን ብንመለከተው 50 ዓመት በላይ ያደረገ የንግድ ህግ የነበረ የኢንቨስትመንት አዋጃችን ተሻሽሏል። በሎጂስቲክ በተለያዩ ህጎች ላይ ማሻሻያዎችን በማድረግ አንደኛ ለግል ዘርፉ ምቹ ሁኔታን በመፍጠር ብዙ ስራዎች ተሰርተዋል እና ውጤታቸውንም ማየት የሚቻሉ ተጨባጭ ውጤቶች መጥተዋል። ዋጋ ግሽበት ላይ የገጠመን ተግዳሮት አለ። በፈለግነው መጠን አለማሳካታችን አጠቃላይ የፎሬክስ ሪጅም ላይ በ3 ዓመት ውስጥ እናሳካለን ያልነው በጦርነቱና በኮሮና ላይ የታይም ላይን መዛነፍ የምንለው ጊዜውን አዛንፉብናል። ይሄ ምንም ማረጋጋት የትኛውም እቅድ ውስጥ ከአቅም በላይ የሆነ ነገር ሲፈጠር ዋናው ነገር እሱን ቶሎ አስተካክሎ ደግሞ ወደሚቀጥለው ሪፎርም ነው። ግን የሀገር በቀል ኢኮኖሚ ማሻሻያው የኢትዮጵያን ኢኮኖሚ የታደገ የኢትዮጵያን ኢኮኖሚ አቅም ማውጣት እንደሚቻል ያሳየና አጠቃላይ የአታይ ለውጥ ያመጣ በጣም የተሳካ የሪፎርም ስራ ነው የነበረው። በሀገሪቱ ያጋጠመውን የዋጋ ግሽበት ለመፍታትም መንግስት ቅድሚያ በመስጠት የተለያዩ ስራዎች መሰራታቸውን የገለጹት የገንዘብ ሚኒስትር ዴኤታው ዶክተር ኢዮብ ተካልኝ ፍራንኮ ቫሉታም በምርቶች ላይ የታየውን የአቅርቦት እጥረት ለመፍታት ያለመ መሆኑን አንስተዋል። የፍራንኮ ቫሉታው ሳይነት ይወሰን አጠቃላይ ዋና ሸቀጦች አቅርቦት ሀገር ውስጥ በጣም አሳሳቢ ተወስዶ የነበረው በጣም ዋጋው 1000 ገባ ይታሉን ብቻ አቲ እጥረቱም ነበር የለም የሚል ማንሴት ነበር። ስለዚህ ይሄ አደገኛ ነገር ነው። በአንድ በኩል አትሊስት 5 ሊትር እንኳን መግዛት ባይችል 1 ሊትር እንኳን ገዝቶ መጠቀም እንዳይችል ማቅረብ ካልተቻለ በጣም አስቸጋሪ ነገር ነው። ደግሞ ጅቡቲ እንደዚህ ሶማሊያ ያሉ ብዙ ምርት እንዳለ የፖሊሲ ማሻሻያ መናደርግ ሊገባ እንደሚችል መረጃ ነበረን።
ስለዚህ ይህንን መንግስት ሳም ሪስክ አለው ግን ለአጭር ጊዜ መወሰን ያለበት ነው የሚል ነው ወስኖ የገባበት እና በጣም ትልቅ ለውጥ አምጥቷል። በአቅርቦት አሁን ብታይ አጠቃላይ የዘይት አቅርቦቱን ኦልሞስት 90% የሸፈነው በዚህ መንገድ ነው የሚገባው ነው። በ2015 በጀት ዓመት ሊያጋጥሙ የሚችሉ የበጀት ጉድለቶችን ለማስቀረትም የወጪ ቅነሳ ላይ ትኩረት ተሰጥቶ እንደሚሰራም የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ ተናግረዋል። የወጪ ቅነሳ ትልቅ ትኩረት የተሰጠው ነው። በተለይ በ2015 በጀት ላይ ዓለም አቀፋዊ ጫናው ቀላል አይደለም። በራሽያ ዩክሬን ጦርነት የተነሳ የዚህ ዓመት የኢምፖርት ቢላችን ካሰብነው ወደ ኦልሞስት ክሎስቱ በትልቁ ስናስብ $2 ቢሊዮን ተጨማሪ ይጠይቀናል። ይሄ ማለት ምንድነው? ተጨማሪ ወጪ አለብን። በወጪ ቅነሳ ላይ መስራት ካልቻለን ከባድ ነው የሚሆነው። በቀጣይም የዋጋ ግሽበቱ እንዲባባስ በህገወጥ መልኩ የሚንቀሳቀሱ ነጋዴዎችን ከገበያ ስርዓቱ ለማስወጣት ተወዳዳሪነት ላይ በትኩረት እንደሚሰራ ተጠቁመዋል። አንዱ ትልቁ ችግር ውድድር በደንብ የማይጋበዝ የንግድ ስርዓት ነው ያለ። አንድ የሚነግድ ሰው ማትረፍ አለበት፣ ግን 200-300% ትርፍ የለመደ ነጋዴ 10-20% ማትረፍ በቃ አይችልም። ከሰርኩ ስራ የለም ነው የሚለው። ያንን የምናሳክለው ደግሞ በውድድር ነው። ይሄ ቀጥሎ የሚመጣው የሪፎርም ስራ እንደሚሆን መገመት እንችላለን፣ ግን ሀሳቡን መውሰድ ነው። አራተኛው የአረንጓዴ አሻራ መርሃ ግብር በነገው ዕለት በይፋ ይጀመራል። ባለፉት ዓመታት ከ20 ሚሊዮን በላይ ዜጎችን በማሳተፍ ከ18 ቢሊዮን በላይ ችግኞችን ለመትከል ነው የተቻለው። የውሃ ሀብት መሐንዲስ የሆኑት ዶክተር ጥሩሰው አሰፋ ከኢቲቪ ጋር ባደረጉት ቆይታ መርሃ ግብሩ ከአካባቢና የውሃ ሀብት ጥበቃ ባሻገር የምግብ ዋስትናን ለማረጋገጥም የበኩሉን እንደሚወጣም ነው የተናገሩት። ምስክር ስናፍቅ በኢትዮጵያ የተራቆተውን የደን ሀብት ለመመለስ በአየር ንብረት ለውጥ ምክንያት የሚደርሰውን ተጽዕኖ ለማስቀረት በማለም በ2011 ዓ.ም አንድ ተብሎ የተጀመረው የችግኝ ተከላ መርሃ ግብር ስያሜው የአረንጓዴ አሻራ ተብሎ ተጠራ። ለትውልድ የሚሻገር ተስፋን እጅን አፈር አስነክቶ ችግኝ ተክሎና ተንከባክቦ የማሳደግ ኃላፊነት አረንጓዴ አሻራ መነሻው ደግሞ ወላይታ ሶዶ ከተማ ነበር። አረንጓዴ አሻራ ውሃው እንዳይደርቅ፣ አሳው እንዳያልቅ፣ ዋርካው እንዳይደርቅ፣ ጥላና ተፈጥሯዊ ሳምባ እንዳይከስ መንከባከብና በዘላቂነት መጠበቅ ማለት ነው። ጠቅላይ ሚኒስትር አብይ አህመድ በወቅቱ ያቀረቡትን ጥሪ ተከትሎም ሁሉም ኢትዮጵያዊ ከዳር ዳር ተነቃነቀ። በዚህም ዓመት 4 ቢሊዮን ችግኞችን ለመትከል ታቅዶ ከእቅዱ በላይ 4.9 ቢሊዮን ችግኞችን ለመትከል ተቻለ። በመጀመሪያ ለመላው የኢትዮጵያ ሕዝብ እንኳን ደስ ያላችሁ፣ እንኳን ደስ ያለን ማለት እፈልጋለሁ። እንደዚህ አይነት ትላልቅ ህልሞች በተባበረ ክንድ ሲከናወኑ ማየት ለኛም ለተቀረውም ዓለም እጅግ አስደሳች ዜና ነው። ከአምናው የተማረችው ሀገር ኢትዮጵያ ዳግም በ2012 ዓ.ም የያዘችውን ቀጠሮ ጠብቃ ሁለተኛውን የአረንጓዴ አሻራ መርሃ ግብር ለማከናወን ዝግጅቷን ጀመረች። በዚህ ዓመት ግን ከአምናው በተለየ የኮቪድ-19 ወረርሽኝ መከሰትን ተከትሎ መርሃ ግብሩ ላይ ጫናን ያሳድራል ተብሎ ቢሰጋም ኢትዮጵያውያን ግን ከዓላማቸው ዝንፍ ሳይሉ በዚህም ዓመት ከ5 ቢሊዮን በላይ ችግኞችን ተከሉ። በዚህም ከህፃን እስከ አዋቂ፣ ከምሁር እስከ አርሶ አደር፣ ከከተማ እስከ ገጠር በአንድ ተሰለፉ። የዚህ የአረንጓዴ አሻራ መርሃ ግብር ከዓመት ዓመት ልምድ እየተገኘበት አምና በ3ኛው ዙር ላይ ሲደርስ በተለይም ለምግብነት የሚውሉ አትክልትና ፍራፍሬዎች በስፋት ተተከሉ። ይህ ደግሞ 6ኛው አጠቃላይ ምርጫ በኢትዮጵያ የተከናወነበት ዓመት ላይ የተደረገ ነበርና በአንድ ጊዜ ሁለት ዓላማን ለማሳካት የተሰራበት ወቅት ነበር። አንድ ነገር ዓለምን እንድናስተምር በታላቅ ትህትና መላው የኢትዮጵያን ሕዝብ እጠይቃለሁ። እየመረጥን አሻራችንን እናስቀምጥ። በዕለቱ 40 ሚሊዮን ገደማ ሕዝብ ሊመርጥ ይወጣል። 40 ሚሊዮን ችግኝ ብንተክል፣ 80 ሚሊዮን ችግኝ ብንተክል፣ 120 ሚሊዮን ችግኝ ብንተክል አሻራ እያኖርን እንደምንመርጥ ዓለምን ማስተማር እንችላለን። በዚህኛውም ዙር ይህንን ዓላማ
ጎረቤት ሀገራት እንዲጋሩት ለማድረግ ተሰራ። በጥቅሉም ከ6 ቢሊዮን በላይ ችግኞች ለመትከል ተቻለ። ይህ ተግባር ግን ብዙ ስራዎችን የሚጠይቅ ነው። የተተከሉ ችግኞች የት እንደደረሱ መፈተሽም ያስፈልጋል። ዘንድሮ በአራተኛው ዙር የአረንጓዴ አሻራ መርሃ ግብር ኢትዮጵያ ከ6 ቢሊዮን በላይ ችግኞችን ለመትከል ዋዜማው ላይ ትገኛለች። በ4 ዓመት ውስጥም 20 ቢሊዮን ችግኞችን ለመትከል ታቅዶ 18 ቢሊዮኑን በ3 ዓመት ውስጥ ማሳካት ተችሏል። በዚህም 20 ሚሊዮን በላይ ዜጎች ተሳትፈውበታል። ከግብርና ሚኒስቴር የተገኘው መረጃ እንደሚያመለክተውም ከተተከሉ ችግኞች መካከል 84 በመቶ የጽድቀት መጠን እንዳለ ነው። ይህ የአረንጓዴ አሻራ መርሃ ግብር በአካባቢና በውሃ ሀብት ጥበቃ ውስጥ ያለው ሚና ከፍተኛ ነው ይላሉ በአሜሪካ የውሃ ሀብት መሐንዲስና ተመራማሪው ዶክተር ጥሩሶ አሰፋ። በተለይም የታላቁ ህዳሴ ግድብን ጨምሮ ሌሎች ሀገራዊ ግዙፍ ፕሮጀክቶችን ከደለል ለመጠበቅ ሚናው የጎላ ስለመሆኑ የሚያነሱት ዶክተር ጥሩሶ ይህ ተግባር ተጠናክሮ መቀጠል አለበት ይላሉ። የአረንጓዴው አሻራ ፕሮግራም በጣም አስፈላጊም እስካሁንም ጥሩ ስኬታማ ያሳየ ነው፣ መቀጠልም ያለበት ነው። እንግዲህ በብዙ ዘርፍ ሊጠቅመን ይችላል። አሁን ከግድቦች ብንነሳ፣ ከህዳሴ ብንነሳ ራሱ እኛ የአረንጓዴ አሻራው ለህዳሴው የኢንሹራንስ ነው ብለን ጽፈናል። ትልቁ ጥቅም እንደውም የአረንጓዴ አሻራ ኢንቨስት ያደረግነውን ልክ እንደ ህዳሴ አይነት ሌሎቹንም ህይወታቸውን የማርዘም ሁኔታ እሱ ትልቅ ነው። የተተከሉ ችግኞችን መንከባከብና ለፍሬ ማብቃቱ የሚባክነውን ሀብት ከማስቀረት ባለፈ ለምግብነት የሚውሉ ችግኞች እየተተከሉ በመሆኑ የምግብ ዋስትናን ለማረጋገጥ የሚያግዝ ስለመሆኑም ይነሳል። በተጀመረው የአረንጓዴ አሻራ መርሃ ግብር ባለፉት ዙሮች 20 ቢሊዮን ችግኞችን ለመትከል ታቅዶ በ3 ዙር 18 ቢሊዮን ችግኞችን መትከል ነው የተቻለው ከቅዱ በላይ። ነገ በሚጀምረው አራተኛ ዙር መርሃ ግብር ደግሞ ከ6 ቢሊዮን በላይ ችግኞችን ለመትከል ነው የታቀደው። በዚህ ጉዳይ ላይ ሌሎች አሃዛዊ መረጃዎችን መታሰቢያ ደረጃ የምታቀርብ ይሆናል። አሁን ወደ እሷ ነው መመራችሁ። አመሰግናለሁኝ ተመስገን። ባለፉት ተከታታይ 4 ዓመታት በ3 ዙሮች በተካሄዱ የአረንጓዴ አሻራ መርሃ ግብሮች ላይ ከ18 ቢሊዮን በላይ ችግኞች ናቸው በሀገር አቀፍ ደረጃ የተተከሉት። በዚህ ሂደት ውስጥ የማህበረሰቡ ተሳትፎ ሰፊ የሚባል ነበረ። በየዓመቱ ያለውን አፈጻጸም ስንመለከት 2011 ላይ 4 ቢሊዮን በላይ ችግኞች ናቸው የተተከሉት። 2012 ላይ ደግሞ ምንም እንኳን በዓለም አቀፍ ደረጃ የተከሰተው የኮሮና ቫይረስ ስርጭት ኢትዮጵያ ውስጥም ትልቅ ስጋት የነበረ ቢሆንም 5 ቢሊዮን በላይ ችግኞች ግን በሀገር አቀፍ ደረጃ ተተክለዋል። 2013 ላይ 6 ቢሊዮን በላይ ችግኞች ናቸው የተተከሉት። እንደሚታወቀው ኢትዮጵያ በከባድ ሁኔታ ያለፈችበት ወቅት ነው 2013። ነገር ግን የችግኝ ተከላ መርሃ ግብሩ ከታሰበው በላይ ያሳካ ነበር ማለት ይቻላል። 2011 ላይ የአረንጓዴ አሻራ መርሃ ግብሩ ሲጀመር ለየት የሚያደርገው አንድ አጋጣሚ ነበረ። ያ ደግሞ በአንድ ጀንበር ብቻ 200 ሚሊዮን ችግኞችን በአገር አቀፍ ደረጃ ለመትከል ታቅዶ ነበረ። ነገር ግን ከታቀደው በላይ ከ354 ሚሊዮን በላይ ችግኞች ናቸው በአንድ ጀንበር ብቻ የተተከሉት። ይህንንም ኢትዮጵያን እንግዲህ በዓለም አቀፍ ደረጃ አንደኛ ደረጃ ላይ እንድትሆን አስችሏታል። በአረንጓዴ አሻራው ሰፊ ቁጥር ያለው የማህበረሰብ ክፍል ተሳታፊ ሆኗል። የተለያዩ ተቋማት፣ ዲፕሎማቶች፣ የውጭ ሀገር ዜጎችም እንዲሁ በዚህ ሂደት ውስጥ ተሳታፊ ሆነዋል። ወደ 20 ሚሊዮን የሚጠጉ ዜጎች ናቸው ተሳትፎ እንዳረጉ የሚታመነው። እንግዲህ አጠቃላይ ከመትከል ጎን ለጎን ደግሞ የጽድቀቱ ጉዳይም ይነሳል። በእነዚህ 3 ተከታታይ ዓመታት በተተገበሩ የአረንጓዴ አሻራ መርሃ ግብር ውስጥ እንግዲህ ከ83.5 በመቶ በላይ የሚሆነው ችግኝ እንደጸደቀ ይታመናል። ለዘንድሮም በአራተኛው ዙር የአረንጓዴ አሻራ መርሃ ግብር የተለያዩ እንቅስቃሴዎች ናቸው እየተደረጉ የሚገኙት። በሀገር አቀፍ ደረጃ ከ6 ቢሊዮን በላይ ችግኞች ይተከላሉ ተብሎ ታቅዷል። ለዚህ ደግሞ በአሁኑ ሰዓት 7.2 ቢሊዮን ችግኞች ዝግጅት ተደርጎላቸዋል። ከዚህ ውስጥ 52 በመቶ የሚሆነውን የምግብ ችግኞች ናቸው፣ ለምግብ አገልግሎት የሚውሉ ችግኞች ናቸው የተዘጋጁት። 47 በመቶ የሚሆኑት ደግሞ የደን ዛፎች ናቸው ማለት ነው። በእነዚህ ተከታታይ ዓመታት የአረንጓዴ አሻራ መርሃ ግብሩ ሰፊ የሚባል ለውጥ በሀገር አቀፍ ደረጃ አሳይቷል። በአጠቃላይ ግን የአረንጓዴ አሻራ መርሃ ግብር የተለያዩ ጥቅሞች እንዳሉት ይታመናል። አንደኛው ዓለም አቀፍ ስጋት የሆነውን የአየር ንብረት ለውጥን በመከላከል ትልቅ አበርክቶ እንደሚኖረው ይጠበቃል። እንደ ሀገር ኢትዮጵያ ውስጥ ደግሞ የተራቆቱ አካባቢዎችን መልሰው እንዲያገግሙ በማድረግም ትልቅ ድርሻውን ይይዛል። ሌላው ቀደም ሲልም እንዳነሳሁት አብዛኛው የሚተከሉ ችግኞች የምግብ አገልግሎት የሚውሉ ችግኞች ናቸው። ስለዚህ በሀገር አቀፍ ደረጃ የምግብ ዋስትናን ለማረጋገጥም ትልቅ አበርክቶ ይኖረዋል ተብሎ ይታመናል። ሌላኛው የስራ እድል ፈጠራ ነው። እስካሁን በተካሄዱት 3 ዙሮች ውስጥ ከ183 ሺህ በላይ ዜጎች ቋሚና ጊዜያዊ
ዘመናዊ የስራ እድል ተፈጥሮላቸዋል ማለት ነው። እንግዲህ አራተኛው የአረንጓዴ አሻራ ነገ በይፋ ይጀመራል። ከዚህ ቀደም ሲደረግ እንደነበረው ሁሉ ማህበረሰቡ በስፋት ተሳትፎውን ያሳያል ተብሎ ይጠበቃል። ከመሳተፍ ባለፈ ደግሞ እግረ መንገድ የሚነሳው የጽድቀቱ ጉዳይ ነው። ስለዚህ ችግኞችን የሚተክሉ ተቋማትም ሆነ ግለሰቦች ለጽድቀቱ አስፈላጊውን ጥንቃቄ፣ እንክብካቤ እንዲያደርጉም በዚያው አጋጣሚ ለማንሳት እንወዳለን። መረጃዎችን ጨርሻለሁ። መታሰቢያን አመሰግናለሁ። ከዚሁ ከአረንጓዴ አሻራ መርሃ ግብር ርዕሰ ጉዳይ ሳንወጣ ተጨማሪ መረጃ እንዲሰጡን እንግዳ ጋብዘናል። እንግዳችን የአረንጓዴ አሻራ መርሃ ግብር ቴክኒክ ኮሚቴ አስተባባሪ ዶክተር አደፍርስ ወርቁ ናቸው። ዶክተር አደፍርስ እንኳን ደህና መጡ። እንኳን ደህና ቆያችሁ። እንግዲህ በተወሰነ ደረጃ አንስተናል። በተከታታይም የኢትዮጵያ ቴሌቪዥን ይህንኑ የአረንጓዴ አሻራ መርሃ ግብሩን በተመለከተ በተካሄደባቸው ዓመታት ሁሉ ያሉትን መረጃዎች እያደረሰ ይገኛል። ነገ ደግሞ በአገር አቀፍ ደረጃ አራተኛው የአረንጓዴ አሻራ መርሃ ግብር ይካሄዳልና በተለይ እስከዛሬ ያሉትን ሂደቶች እናንሳና ይህ የአረንጓዴ አሻራው ለኢትዮጵያ የደን ሀብት መጠበቅ እንደዚሁም ለውሃ ሀብቱም ሆነ ለምግብ ዋስትናው ምን ይዞ መጥቶላታል ብሎ መናገር ይቻላል? አመሰግናለሁ። በጣም ከደን ምንጣሮ መቀነስ ብጀምር ደስ ይለኛል። ሌላውን እናንተም አሁን የቀረበው መረጃም ስለሚፈጠረው አረንጓዴ ቦታ ስለሚፈጠረው የደን ሀብት ቀደም ብሎ በቀረበው መረጃ በደንብ የታየ ስለሆነ እኔ ምናልባት ከዚህ ያሉንን ደኖች ከመጠበቅ በዘላቂነት እነሱን ከመጠበቅ ከመንከባከብ ጋር ያለውን ጠቀሜታ ባነሳ የአረንጓዴ አሻራ ስራ ከመጀመራችን በፊት ኢትዮጵያ እንግዲህ ትታወቃለች ያላትን የደን ሀብት በከፍተኛ ሁኔታ በአመት በመጨፍጨፍ ማለት ነው። በጣም ብዙ ሄክታር መሬት በአመት ብዙ ሄክታር ደን የሚጨፈጨፍባት ሀገር ናት። እስከ 200 ሺህ ሄክታር በአመት ሪፖርቶች ነበሩ። 150 ሺህ ሄክታር በዘጠናዎቹ ነበረ። ምናልባትም እንደ ፈረንጅ አቆጣጠር በ2013 አካባቢ በእኛ 2008 አካባቢ ነው ኤፍኤኦ ይሄ የዓለም የምግብ ድርጅት ያጠናው ጥናት ነበር። የ10 ዓመት መረጃዎችን ወስዶ ማለት ነው። አስደንጋጭ ነበረ የዛን ጊዜም የሚያሳየው መረጃ ማለት ነው። በአመት ሀገር ውስጥ 92000 ሄክታር ደን እንደሚጨፈጨፍ ወይም ደግሞ የደን መሬት ወደ ሌላ ላንድ ዩዝ ወይም የመሬት አጠቃቀም እንደሚቀየር ነበረ መረጃ የሚያሳየው። በባለፉት 4 ዓመታት በተለይ ከአረንጓዴ አሻራ ልማታችን ጋር ተያይዞ ማህበረሰባችን ውስጥ በመጣው ከፍተኛ የሆነ የመነቃቃት እና ይሄ አዌርነስ የምንለው ለአካባቢ መጎሳቆል ሰዎች ትኩረታቸው በመጨመሩ ያንን ከመከላከል አንጻር ያለንን ደን ከመጠበቅ አንጻር ይሄ ነገር እየጨመረ ከመምጣቱ የተነሳ በአመት 92000 ሄክታር የነበረው የደን ምንጣሮ ወደ 32000 ሄክታር በአመት ዝቅ ብሏል። ይሄ አሃዝ በኢትዮጵያ ታሪክ በጣም ትንሹ ነው ብዬ አስታውሳለሁ። በተለይ አስባለሁ ከቅርብ ጊዜያት የነበረውን የደን ምንጣሯችንን በዚህ መጠን ቀንሰን የምናውቅበት ጊዜ አይደለም እና ይሄ ትልቅ መነገር ያለበት መረጃ ነው ብዬ አስባለሁ። ከአረንጓዴ አሻራ ልማታችን ጋራ በመጣው አዌርነስ እና የማህበረሰብ ተሳትፎ በአንድ በኩል ደን እያለማ በሌላ በኩል ደግሞ ያለችንን ደን በአግባቡ ከመጠበቅ አንጻር ከፍተኛ የሆነ አስተዋጽኦ ነው ብሎ ማንሳትና አፕሪሼት ማድረግ ተገቢ ስለሆነ ይሄንን ባነሳ ብዬ ነው። ከምግብ ዋስትና ጋር አያይዘ ያነሳው ብዙ ነው። እዚህ ላይም ልናነሳ የሚገባው እንግዲህ ኢትዮጵያ ውስጥ የነበረን የደን መጠን በጣም ትንሽ ከመሆኑ የተነሳ ማለት ነው ከዓለም አቨሬጅም ከአፍሪካ አቨሬጅም ዝቅ ያለ የደን ሽፋን የነበረን ሀገር ስለሆነ ልክ የምግብ እጥረት እንደምንለው ሁሉ አገራችን ውስጥ የእንጨት እጥረት ወይም የደን ውጤት እጥረትም የሚፈጠርባት የተፈጠረባት ሀገር ናት። ይሄንን እንግዲህ በሚቀጥሉት ዓመታት ከማሻሻል አንጻር በጣም ከፍተኛ የሆነ አስተዋጽኦ ነው የሚኖረው እየፈጠርን ያለ ነው የአረንጓዴ ልማት ማለት ነው ወይም የደን ሀብት ማለት ነው። ደግሞ ባለፉት 2 እና 3 ዓመታት የምንተክላቸው ችግኞች መልቲፐርፐዝ ቢሆኑ ማለት በአንድ ወፍ በአንድ ድንጋይ 3-4 ወፍ ብንገልባቸው አይሆንም ወይ ብሎ ታስቦ ዛፉ ምግብም የሚሆን ዛፉ መኖም የሚሆን ዛፉ ደግሞ የደን ውጤትም የሚሆን የምንተክለው ችግኝ ደግሞ የተራቆቱ ወይም የጠፉ የተጎዱ ስርዓተ ምህዳሮቻችንንም መልሰው እንዲያገግሙ በማድረግ ራሱን ምግብ እንዲሆን እንደገና ደግሞ ስርዓተ ምህዳሩ ሲያገግም የምናመርተው ምርት መጠን እንዲጨምር በማድረግ በተለይ ለግብርናው አስተዋጽኦ ምርትና ምርታማነት ከፍ ያለ አስተዋጽኦ እንዲኖረው ተደርጎ ጭምር ነው እየተሰራ ያለው። እዚህ ላይ ዶክተር አደፍርስ የደን ልማትና ሌሎች የጥናትና ምርምር ተቋማት ይህንን ዘመቻ ከማገዝ አንጻር ምን መስራት አለባቸው የሚለውን ነጥብ አብረን እናንሳ። በርካታ ስራ ነው እንግዲህ መስራት መቻል ያለባቸው። በተለይ ደኑ አካባቢ ገና ነው ብዙ ነው የሚቀረን። ለምሳሌ የትኛው ዝርያ ነው ለየቱ አካባቢ የሚስማማው
እንዴት አድርገን ዛፎቹን ዝርያዎቹን ብናሻሽላቸው ነው የዝርያዎቹ እነዛ የምንተክላቸው ችግኞች ራሱ ምርትና ምርታማነታቸው ሊጨምር የሚችለው። የምንተክላቸው ችግኞች ይበልጥ ፉድ ሴኩሪቲ ነው ይሄንን የምግብ ዋስትናውን እንዲያሻሽሉ የአካባቢ ጥበቃውን እንዲያሻሽሉ እንዴት አድርገን ነው በቴክኖሎጂ ልንደግፋቸው የምንችለው? ገና እየጀመርን ያለነው የምርምር አቅጣጫና አካባቢ ስለሆነ በዚህ ላይ ምርምር ተቋማት በተለይም ዩኒቨርሲቲዎች እጅግ በከፍተኛ ሁኔታ መሳተፍና የተጀመረውን የአረንጓዴ አሻራ አሁን ካለበት ደረጃ ይበልጥ በእውቀት የሚታገዝ በትንሽ ወጪ ብዙ ውጤት የሚገኝበት አይነት ስራ ሆኖ እንዲሰራ በእውቀት እንድንመራው በእውቀት እንድንደግፈው የበለጠ ተሳትፏቸውን ማጠናከር እንዳለባቸው መልእክት ማስተላለፍ ፈልጋለሁ። እዚህ ጋር ተሳትፎ ሲሉ የህዝቡን ተሳትፎ እስኪ ባለፉት አመታት ያለውን ስናይ በዚህ የአረንጓዴ አሻራ መርሃ ግብር ላይ ባለፉት 3 ዞሮች ብቻ ወደ 20 ሚሊዮን የሚጠጋ ህብረተሰብ ተሳትፏልና በአገር አቀፍ ደረጃ ከዚህ ተነስተን ይህን የደን ልማትም ሆነ የአረንጓዴ አሻራን በተመለከተ የተፈጠረው እይታ ምን ደረጃ ላይ ደርሷል ብሎ መናገር ይቻላል? እኔ ባለኝ መረጃ ማለት ነው በእኔ እድሜ ለአንድ አጀንዳ ኢትዮጵያዊ በዚህ መልኩ የተሰለፈበትን ጊዜ ከአረንጓዴ አሻራ ውጪ ላስታውስ የምችል አይመስለኝም። የአረንጓዴ አሻራ ትልቁ ይዞ መጣ ከምንለው ጸጋ አንደኛው ማለት ነው ደን መጠበቅን፣ ደን ማልበስን፣ አረንጓዴ ቦታዎች መፍጠር እንዳለ ሆኖ ነገር ግን ሁሉም ኢትዮጵያዊ ሴት፣ ወንድ፣ የከተማ የገጠር፣ ትልቅ ትንሽ ሳይል በፖለቲካ እይታው በብሔሩ በሃይማኖቱ ሳይከፋፈል በሚሊዮኖች ቁጥር ወጥቶ ሀገሬን አረንጓዴ ማድረግ ይኖርብኛል ብሎ የተሳተፈበት ትልቅ ፕላትፎርም እንደሆነ ነው በባለፈው እንግዲህ ያየነው ማለት ነው። 3ቱንም አመት ኮቪድ እያለም ጦርነት ላይ ሆነንም ጭምር የኢትዮጵያ ህዝብ ሀገሬን አረንጓዴ ማድረጉ ላይ አይጎልብኝም ብሎ 3ቱንም አመት እጅግ በከፍተኛ ሁኔታ እየተሳተፈ እንደመጣ ነው ማረጋገጥ የቻልነው። እንግዲህ ይሄው ደግሞ ለማድረግ እየሞከርን ያለነው ከልቸር ሆኖ የተቋማትም ብሂልና ባህል ሆኖ የዜጎችም ብሂልና ባህል ሆኖ ይሄ ተሳትፎ አገራችንን አረንጓዴ እስክናረግና ካለንበት ችግር እስክንወጣ ድረስ እንደዚሁ እንዲቀጥል ነው ጥሪ እያቀረበ ያለው። እዚህ ጋር እንግዲህ ዋናው ከመትከሉ ባሻገር ብዙ ጊዜ በተደጋጋሚ ጥያቄ የሚያስነሳው የመከታተሉ የመንከባከቡ ነገር ነው እና ከዚህ አንጻር ከመትከል ባለፈ ለጽድቀቱስ ምን መደረግ አለበት ይላሉ? አንዱ የተከልናቸው ችግኞች ችግኝ መሆናቸውን መገንዘብ ነው። የተተከለ ችግኝ ችግኝነቱ ላይ አቁመው ብትመለስ ዛፍ ሊሆን አይችልም። እንግዲህ ማረግ ችግኞቹን የምንተክላቸው ችግኝ ሆነው እንዲቀሩ አይደለም፣ ዛፍ እንዲሆኑ፣ እነዛ ዛፎች ደግሞ ነገ አድገው ደን እንዲሆኑ፣ እነዛ የተተከሉ ችግኞች የምግብ ፍራፍሬ ሊሰጡ እንዲችሉ፣ ለከብት የሚሆን ለከብቶቻችን እርባታ የሚሆን መኖ ሊሰጡ እንዲችሉ፣ ለግንባታ የሚሆን የደን ውጤት ሊሰጡ እንዲችሉ ነው እየተከልናቸው ያለ ነው። ምናልባትም ደግሞ ለዓለም አቀፉም ችግርም ጭምር ለዚህ ለአየር ንብረት ለውጥ መቀነስ አስተዋጽኦ እንዲያደርጉ ነው። ይህንን ለማድረግ እነዛን የተከልናቸውን ችግኞች መንከባከብ ይኖርብናል። ተክሎ መመለስ ነውር ነው። ይህንን እንደው በዚህ ቋንቋ ነው፣ ምክንያቱም ያጋጠመንም መሬት ላይ የሚያየነውም ስለሆነ ማለት ነው። ይሄ እንግዲህ የሀገር ትልቁ ጥሪ ያንን እነዛን የተከልናቸውን ችግኞች አሳድገናቸው ልክ ልጆቻችንን አሳድገን ለቁብ ነገር ለማዕረግ እንደምናበቃቸው የተከልናቸውንም ችግኞች ደግሞ ለቁብ ነገር ማዕረግ እንድናደርሳቸው ተቋማት ኃላፊነት መውሰድ መቻል ይኖርባቸዋል። መጠየቅ፣ ራሳቸውን መገምገም ይኖርባቸዋል ማለት ነው። የመንግስት አደረጃጀትም ደግሞ ይሄንን ተከታትሎ በተለይ ደኑ ላይ ስራ እንዲሰሩ መንግስት ያቋቋማቸው ተቋማት ተከታትለው የተተከሉ ችግኞች እየደረሱ ምን ጎደላቸው ብለው እንዲከታተሉ እንግዲህ እስከ ታችኛው እርከን ድረስ እነዚህ አደረጃጀቶች ተጠናክረው ይህንን ችግር እንዲፈቱና ችግኞቻችን ዛፍ ሆነው እንድናይ ሀገራችንን አረንጓዴ ሆና እንድናይ ጥብቅ ክትትልና ቁጥጥር መደረግ አለበት ብዬ አስባለሁ። መልካም እንግዲህ ነገ 4ኛው የአረንጓዴ አሻራ መርሃ ግብር የሚጀመርበት ዕለት ነው። እስካሁን ለነበረን ቆይታ የአረንጓዴ አሻራ መርሃ ግብር ቴክኒክ ኮሚቴ አስተባባሪ ዶክተር አደፍርስ ወርቁ ለጊዜውም ለሀሳቦም አመሰግናለሁ። እኔም አመሰግናለሁ።
የዲጂታል ዘመን ያመጣውን በረከት ጊዜው የሰጠንን ውበት ተላብሰን ባለንበት ያቀድነውን ከግብ በምናደርስበት ዘመን ጊዜ በወረፋ ሊባክን አይገባም። ቀላልና ምቹ በሆኑት የዲጂታል ባንኪንግ አገልግሎት ተማመኑበት ባንክ። የምትከታተሉት ከኢትዮጵያ ቴሌቪዥን በቀጥታ የተላለፈ ያለውን ኢቲቪ 4 ማዕዘን ዜና ነው። በኢትዮጵያ ከቤት ንብረታቸው ለተፈናቀሉ በሚሊዮን የሚቆጠሩ ዜጎች ውስጥ 85 በመቶ የሚሆኑት በተለያዩ ግጭቶችና በጦርነት ሳቢያ የተፈናቀሉ መሆናቸውን የተባበሩት መንግስታት ከፍተኛ ስደተኞች ኮሚሽን አስታውቋል። በየጊዜው የሚሰሙት ግጭቶች ደግሞ አሁንም አለመርገብ የዜጎች መፈናቀል እንዳይቆም ብሎም ደግሞ ከቤት ንብረታቸው የተፈናቀሉትንም በዘላቂነት ለማቋቋም ትልቅ ፈተና መሆኑን ቀጥሏል ነው እየተባለ የሚገኘው። በዚህ ጉዳይ ላይ ዝርዝር የያዘችው ፋሲካ አያሌው። ለዓመታት በግጭትና ሰው ሰራሽ ችግሮች ከዛም አልፎ በተፈጥሮ የጫና በትሮች ሲያርፉባቸው የነበሩ በርካታ ዜጎች ባስ ካለው ጦርነት ሊያመልጡ አልቻሉም። ይህ ከአንድ ዓመት ለላቀ ጊዜ በዘለቀው ጦርነትም ሆነ በየአካባቢው የሚታዩትና መግቻ ያጡት ግጭቶች ሳቢያ ቤታቸውንና የዓመታት ጥሪታቸውን ትተው ከአካባቢያቸው ለመሰደድ ግድ ያላቸው በርካታ ዜጎች ነገን ለማለም አይደለም ለማደር አዳጋች ሆኖባቸዋል። ዓለም አቀፉ የፍልሰተኞች ድርጅት ከወራት በፊት እንዳወጣው መረጃ በሀገሪቱ 4.2 ሚሊዮን የሚሆኑ ዜጎች ተፈናቅለዋል። ከዚህ ውስጥም 85 በመቶ የሚሆኑት በተለያዩ የግጭትና ጦርነቶች ሳቢያ የተፈናቀሉ ናቸው። የተባበሩት መንግስታት ከፍተኛ የስደተኞች ኮሚሽን እንዳወጣው መረጃም በእነዚህ ችግሮች ሳቢያ በአማራ ክልል 25000 የተፈናቀሉ ዜጎች ያረፉባቸው መጠለያዎች የሚገኙ ሲሆን በደሴ 53000 የተፈናቀሉ ዜጎች፣ በደብረ ብርሃን ደግሞ ከ17000 በላይ ተፈናቃዮች ተጠልለዋል። በዋግምራ አስተዳደር ዞንም የሚገኙ ተፈናቃዮች ቁጥር 86000 ደርሷል የተባለው። በተመሳሳይ በመቀሌ ከ850 በላይ፣ በአፋር ደግሞ ከ2000 በላይ የመጠለያ ጣቢያዎች እንደሚገኙ ነው መረጃው የሚጠቁመው። ታዲያ ለነዚህ ዜጎች መጠለያ ከማዘጋጀት ባለፈ የምግብና ምግብ ነክ እንዲሁም መድኃኒት ያሉ አስቸኳይ እርዳታዎችን ማድረስ ትልቁ ፈተና ነው። ከቤኒሻንጉል ጉሙዝና ኦሮሚያ ክልሎች ጥቃትን ሸሽተው ከቀያቸው የተሰደዱ ዜጎች ቁጥርም ቀላል አይደለም። በአማራ ክልል ብቻ 11000 ዜጎች እነዚህን ጥቃቶች ሸሽተው ተጠልለው እንደሚገኙም መረጃዎቹ ጠቁመዋል። በጦርነት ሳቢያ በርካታ የጤና ተቋማት መውደምና ያሉት መሰረተ ልማቶችም ካለው የሰው ቁጥር ጋር የተመጣጠነ አለመሆን በበርካቶች ላይ የጤና ስጋት የፈጠረ ሆኗል። በዚህ ሁኔታ የጤና ክትትል ማድረግ የሚታሰብ ባለመሆኑም በርካታ እናቶች በየመጠለያ ጣቢያዎች ለመውለድም ግድ ብሏቸዋል። በጦርነትና መሰል ችግሮች በአማራ ክልል ብቻ 1.9 ተማሪዎች የተፈናቀሉ ሲሆን ከዚህ ውስጥም 60 በመቶ የሚሆኑት ወደ ትምህርት ገበታቸው ቢመለሱም የቀሩት ግን አሁንም ከትምህርት ጋር እንደተራራቁ ናቸው። ይህ ችግር ታዲያ በሌሎች ክልሎችም ከዚህ የራቀ አይደለም። በየጊዜው የሚሰሙት ግጭቶች አሁንም አለመርገብ የዜጎች መፈናቀል እንዳይቆም ብሎም ከቤት ንብረታቸው የተፈናቀሉትንም በዘላቂነት ለማቋቋም ትልቅ ፈተና መሆኑን ቀጥሏል። ይህ በእንዲህ እንዳለ በስደት ሕይወት አያሌ ፈተናዎች የሚያጋጥማቸው ኢትዮጵያውያን ቁጥራቸው በርከት ይላል። የሰሩበትን ገንዘብ ከመከልከል ጀምሮ አካላዊና የሞራል ጉዳቶችን ያስተናግዳሉ። ከስደት መልስ የሚያጋጥማቸው ግራ መጋባትም ሌላኛው የስነ ልቦና ችግር ነው። በባቡል ሀየር የበጎ አድራጎት ድርጅት የሚሰሩ ከስደት የተመለሱ ወገኖች ታዲያ በድርጅቱ ስለሰጣቸው ስልጠና የሚናገሩት አላቸው። ይህን ጉዳይ የተከታተለው ሙሐመድ አልቃድር ነው። ወጣት ሰዓዳ ገና በልጅነቷ ወደ ስደት ያመራችው ሕይወትን ለማሸነፍ ኑሮን ለማሻሻል ነበር። 3 ዓመታትን በስደት ያሳለፈችው ወጣት ሰዓዳ በለጋ ዕድሜዋ በብዙ ችግሮች እንደተፈተነች ነው የምትናገረው። ስራዎቹ ጫና አላቸው። 12 ቤተሰብ ናቸው። የታመመች ልጅ አለች የ20 ምናምን። ሁሉ ነገር እኔ ነኝ የማንቀሳቀሳት። ማለትም የዛችን ህመም እያየው የኔ ጭንቅላቴ ማለትም ይቀየር ነበር። በቃ ለምን እንደዚህ ሆነች የሚለውን ውስጤ ላይ ያድር ነበር እና ያንን ስራ ስርቼ ደግሞ ያችን ልጅ ሳያት ውስጤም በጣም ይጎዳኛልና የዛች ስሜት ነው መሰለኝ ውስጤ ላይ ጎርቶ እኔን በሽተኛ ያረገ።
ወይዘሮ ማህዲያ ስደትን ሲጀምሩት ባልጠበቁት መልኩ ተቀበላቸው። ሀገራቸውን እንደለቀቁ ማረፊያቸው እስር ሆነ። ስደት በጣም አስከፊ ነበር የሄድኩበት መንገድ ማለት ነው። እና ከዚህ ሱዳን ነው የገባው። ከሱዳን ሱዳን ላይ 1 ዓመት ከ4 ወር ነው የታሰርኩት። ከዛ በኋላ ለቆን ደግሞ ወደዛ በባህር እንሄዳለን ብለን ተባብረን 8 ሰው ሆነን ተነስተን በባህር ገባ ነው። ስንገባ በደህና ገባ ነው። ከዛ በኋላ ኢቃማ የሌላቸው ምንም የሌላቸው ውጡ ተብለን እስር ቤት ገባ ነው። እዛ አመት ከ8 ወር ነው የታሰርኩት ሱዲ ላይ ማለት ነው። እና አልহামዱሊላህ ረብል ዓለሚን እኔ ሲመጣ ምንም ሰው መስዬ ማልመጣው ቆሻሻ ሰው ሆኜ ነው የመጣው። ሰውነቴ ሁሉ አልቆ እስር ቤት ማለት ነው። እስር ቤት ከባድ ነው፣ ስደትም ከባድ ነው። በዚያ በሰው ሀገር ማዳም እመቤቴ እያሉ ቢጣሩም የሚገጥማቸው ፈተና ግን ከበድ ያለ ነው። በሰው ሀገር ምድር የሰሩበትን መከልከል ይደርስባቸዋል። ወይዘሮ ሰዓዲያ ደግሞ ይህንን በደል ከደረሰባቸው አንደኛዋ ናቸው። ትኬት በማታ ነው የቆረጠችው። ቆርጣ እኔ ትኬት እንደሌላ ቀን ዘመዶች ጋር የምትወስደኝ መሰለኝ። 4 ዓመት ሰው ተቀምጦ $100 ሰው አይሰጥም። 1 ብር ሳታስይዘኝ አየር መንገድ ላይ በመኪና ውርውራይ ነው ሄደችው። ስመጣ ድንግጥ ብዬ ፌንትን የነቀልኩት። ወደ ሀገር ቤት ሲገባ የሚያጋጥመው ግራ መጋባት ሁሉም ያለፉበት መሆኑን ባለታሪኮቹ የነገሩን ሲሆን ከ1100 በላይ ለሆኑ ዜጎች ምገባ የሚያካሂደው የበጎ አድራጎት ድርጅቱ ባቡል ኸይር በተሰጣቸው ስልጠና ገዛ እንዳደረገላቸው አስረድተውናል። ደስ የሚል ህይወት አለኛ አልহামዱሊላህ። በሲንጀር ሙያ ደግሞ እዚሁ ሰልጥኜ አሁን ተማሪዎችን በማሰልጠን ላይ ይገኛል። ወጣት አህመድ ጃፈር በባቡል ኸይር ድርጅት የክህሎት ስልጠናን ይሰጣል። ወጣት አህመድ ከስደት ለሚመለሱ ወገኖች ህይወታቸውን በሀገር ቤት ለመምራት የሚያስችል ስልጠና ያስፈልጋል ይላል። በስልጠናው ለአእምሯቸው የሚሆኑ ጥሩ ምግቦችን ያገኛሉ። በዋናነት እንደውም እኛ ስንሰጥ የነበረው ስልጠና የፋይናንስ ትምህርት ስልጠና ነው። ገንዘብ በዕለት ተዕለት ህይወታችን ውስጥ ትልቅ ቦታ ያለው ነገር ነው እና ያንን ገንዘብ እንዴት መጠቀም እንደሚችሉ ያን ገንዘብ ለምን እንደሚፈልጉት የገንዘብ መጠቀሚያ የተለያዩ መሳሪያዎችን ስለ ቁጠባ፣ ስለ ብድር፣ ስለ በጀት እነዛ ነገሮችን ያውቁና ህይወታቸውን ቤተሰባቸውን በስነ ስርዓት እንዲመሩ ያደርጋቸዋል ማለት ነው። በዚሁ በስደተኞች ጉዳይ ላይ ማብራሪያ እንዲሰጡን እንግዳ ጋብዘናል። እንግዳችን አቶ ተስፋሁን ጎበዛ ይባላሉ። አቶ ተስፋሁን በስደተኞችና ስደት ተመላሾች አገልግሎት ዋና ዳይሬክተር ናቸው። እንኳን ደህና መጡ አቶ ተስፋሁን። እንግዲህ በተወሰነ ደረጃ ዜናውን ተከታትለዋል። እናንተም በስፋት የምትሰሩበት ጉዳይ ስለሆነ ኢትዮጵያ በተለይ በዓለም አቀፍ ደረጃ የምትታወቀው ስደተኞችን በመቀበልና በመንከባከብ ረገድ ነውና በዚህ ጥሩ የሚባል ስም አላትና ከዚህ አንጻር ኢትዮጵያ ይህንን ስራ ስትሰራ በተለይ ለስደተኞች ድጋፍ ከማድረግ አንጻር ያለው እንቅስቃሴ በጥቅሉ ምን ይመስላል የሚለውን እናንሳ። እሺ፣ አመሰግናለሁ። በቅድሚያ ያው ከዚህ ከቀይ መፈናቀል ጋር በተያያዘ 3 ተያያዥ የሆኑ ጽንሰ ሀሳቦች አሉ። አንደኛው ስደት ነው፣ ሁለተኛው ፍልሰት ነው፣ ሶስተኛው ደግሞ ተፈናቃይ የሚባለው ነው ወይም የውስጥ ተፈናቃይ ይባላል። ስደት የሚባለው በጦርነት በግጭት ወይም ደግሞ አንድ ሰው በማንነቱ ምክንያት ጥቃት ሲደርስበት ከአንድ ሀገር ወደ ሌላ ሀገር የሚደረግ ሽሽትን ተከትሎ የሚመጣ የጥገኝነት መጠየቅና ያ ጥገኝነት እውቅና ሲያገኝ የሚሰጥ እውቅና ወይም ማንን እንትን ደረጃ ነው። ሁለተኛው ፍልሰት የሚባለው በተለያየ ምክንያት በጥሩም በመጥፎም መልኩ ከአንድ ሀገር ወደ ሌላ ሀገር የሚካሄድ በዋነኝነት ለኢኮኖሚያዊ፣ ለትምህርት፣ ለተሻለ አገልግሎት ለማግኘት በሚል በመሰረታዊነቱ ፍላጎትን መሰረት ያደረገ ሂደት ነው። የተሳካ ሲሆን ሰዎች ተምረው ይለወጣሉ፣ ነግደው ያተርፋሉ። ህገወጥ ሲሆን ደግሞ ለተለያየ እንግልት ሊጋለጡ ይችላሉ። ግን ይሄ በዋነኝነት ፍላጎት ላይ መሰረት ያደረገ ነው። ሶስተኛው መፈናቀል ወይም ተፈናቃይ የምንለው ደግሞ በአንድ ሀገር ውስጥ ከአንድ ቦታ ወደ ሌላ ቦታ የሚደረግ በተፈጥሮ ወይም ደግሞ በሰው ሰራሽ ግጭቶች ምክንያት የሚከሰት መፈናቀል ደግሞ የውስጥ ተፈናቃይ ወይም ተፈናቃይ እንለዋለን ማለት ነው። እነዚህ ሶስቱም እንግዲህ ኢትዮጵያ ውስጥ አሉ በተለያየ መልኩ። በአንድ በኩል ኢትዮጵያ ከጎረቤት ሀገሮች በጦርነትን ሽሽት፣ ጥቃትን ሽሽት የሚመጡ ስደተኞችን እያስተናገደች ነው ያለችው። ከ870 ሺህ በላይ የሚሆኑ ስደተኞች በ5 ክልሎች በሚገኙ መጠለያ ጣቢያዎች ይገኛሉ። በሌላ በኩል ዜጎቿን በተለያየ መንገድና በተለያየ አግባብ ከሀገር ይሰደዳሉ ወይም ይፈልሳሉ። ሲመለሱም ደግሞ በተለያየ ቦታዎች ላይ በሰላማዊ መንገድ ህጋዊ መስመር ተከትለው የሄዱ ራሳቸውን የቀየሩትን ያህል
በህገወጥ ወይም ህጋዊ ባልሆነ መንገድ የሄዱት ደግሞ ለተለያዩ እንግልቶች ይዳረጋሉ። በተለያየ ጊዜም ያው ሀገራችን ዜጎቿን ለመመለስ የምትገደድበትን እናያለን። በሶስተኛ ደግሞ ተፈናቃይ በምንለውም በተለይ በቅርብ ዓመታት ካሉት ግጭቶችና ችግሮች የተነሳ እንዲሁም በተፈጥሮ ከሚያጋጥሙ እንደ ድርቅና የጎርፍ መጥለቅለቅ ጋር በተያያዘ ከፍተኛ ቁጥር ያለው ተፈናቃይ ነበረ። ቁጥሩ በጣም መሰረታዊ በሆነ መልኩ ከፍ ዝቅ ይላል። ዞሮ ዞሮ ግን በጣም ከፍተኛ የሆነ ቁጥር ሊባል የሚችል የተፈናቃይ ቁጥርም በመላ ሀገራችን ይገኛል ማለት ነው። ስደተኞችን በሚመለከት ዛሬ እንግዲህ የስደተኞች ቀን ስለሆነ ሬፊጂ ዴይ ስለሆነ ስደተኞችን በሚመለከት ሀገራችን የ1951 የስደተኞች ኮንቬንሽን ፈራሚ ሀገር ነች። ከዛም በፊት ግን በታሪካችን በሙሉ በኩራት ልናነሳ ከምንችላቸው ነገሮች አንዱ ለተቸገረ ሰው እጃችንን መዘርጋት ጥገኝነት ለሚጠይቅ ሰው ጥገኝነት ወይም ከለላ መስጠት የኖረ ባህላችን ነው። ይሄ ደግሞ ከህግም ከስርዓትም በፊት በባህላችንም በማንነታችንም ውስጥ የነበረና ያስቀጠልነው ታሪክ ነው ማለት ነው። በሺዎች የሚቆጠር ዓመታት ወደ ኋላ ሂደን ልናገኝ እንችላለን። የዓለም አቀፍ ማዕቀፍና ህጎች መውጣት ከጀመሩም ጊዜ ጀምሮ ኢትዮጵያ በጣም ተራማጅ የሆኑ አዋጆችን በማውጣት ተራማጅ የሆኑ ፖሊሲዎችን በመቅረጽና ለስደተኞች የተሻለ አገልግሎት በመስጠት ተጠቃሽ ከሆኑ ሀገራት ውስጥ ትጠቀሳለች። በ2019ም ከአፍሪካ ብቸኛዋ ወክላ በዓለም መድረኩን የመራች ወይም ኮንቪን ያደረገች ሀገር ነበረች። ከዛም በኋላ ባለው ሂደትም በ2011 በእኛ አቆጣጠር የወጣው አዋጅ ቁጥር 1110 ለስደተኞች ከቦታ ቦታ መንቀሳቀስን፣ መንጃ ፍቃድ ማውጣት፣ ንግድ ፍቃድ፣ የስራ ፈቃድ ማግኘትን፣ ትምህርት መማርን የመሳሰሉ መብቶችን ያጎናጸፈ ነው። በዚህም በርካቶች ከቅድመ መደበኛ እስከ ከፍተኛ ደረጃ ትምህርት ተምረዋል። በዚህ ዓመት ብቻ እንኳን ወደ 1000 የሚሆኑ ወደ 1200 የሚሆኑ ስደተኞች ተፈትነው 12ኛ ክፍል ወደ 1000 የሚሆኑት የማለፊያ ውጤት አግኝተዋል። መንግስት በሚመድባቸው ዩኒቨርሲቲዎች እንደ ማንኛውም ኢትዮጵያዊ ኮስት ሼሪንግ አማራጭ ተጠቅመው ይገባሉ። የቀረችውን ክፍያ ደግሞ የተለያዩ አጋር አካላት ይሸፍናሉ ማለት ነው። በዚህ አግባብ አገልግሎቶችን እየሰጠች ትገኛለች። አሁን በተወሰነ ደረጃ ጠቅሰውታል። በተለይ ስደተኞችን በመቀበል በኩል ያው በአፍሪካም ስሟ ተጠቃሽ ነው ኢትዮጵያ። ነገር ግን አሁን እርስዎ ከአነሱት አንጻር እንግዲህ ስደተኞቹ የሚሆኑ ተፈናቃዮቹ ዋናው ነገር ምንድነው ተቋቁመው እንደ ማንኛውም ሰው ህይወታቸውን መምራት እንዲችሉ ማስቻል ነው እንጂ ከዚህ አንጻርስ የማቋቋሙ ስራ በምን ደረጃ ላይ ይገኛል የሚለውን ደግሞ እናንሳው። በፍልሰትም ሆነ በመፈናቀል ከቀየ የሚነሱ ሰዎች ያው ዞሮ ዞሮ ተመልሰው እንዲቋቋሙ ወይም በደረሱበት ቦታ ራሳቸውን እንዲችሉ ማድረግ ያስፈልጋል። አሁን ከፍልሰት አንጻር ስናየው ለምሳሌ አንዱ የሚያስቸግረው ነገር ምንድነው? ሰዎች ህጋዊ ባልሆነ መንገድ ይወጣሉ፣ በተለያየ አግባብ ወደ ሀገር እንዲመለሱ ይደረጋል። ከዛ ግን ማቋቋሚያ ከሌላቸው ያው ዞሮ ዞሮ ተመልሰው ወጪ ነው የሚሆኑትና ውሃ ቅዳ ውሃ መልስ አይነት ሂደት የሚያስከትል የሚመስል ነው ያለው በተመላሾች። ስለዚህ መልሶ ማቋቋም ወይም በሚመጡበት ቦታ ላይ ራሳቸውን እንዲችሉ ማድረግ ከፍተኛ የሆነ ትኩረት ሊሰጠው ይገባል የሚል አቋም አለን። በዚህም አግባብ በአዲሱ አዋጅ የስደተኞችና ተመላሾች አገልግሎት በሚል ተቋቁሟል መስሪያ ቤታችን። በተለይ ተመላሾች ራሳቸውን እንዲችሉ ከማድረግ አንጻር የተለያዩ ስራዎች መሰራት እንዳለባቸው እናምናለን። በተወሰነ መልኩ ከአውሮፓ ተመላሾች ላይ የተወሰኑ ስራዎችን እየሰራን ነበር። በውስን ቁጥር ነው ግን የተመለሱትን በማቋቋምና ስራ በመስጠት ራሳቸውን ችለው እንዲንቀሳቀሱ የማድረግ ፓኬጆች ነበሩ። እሱን የማስፋትና ለሌሎችም ተደራሽ የማድረግ ስራዎች መሰራት አለባቸው። በተፈናቃይም በኩል ተመሳሳይ ነው። ለመፈናቀላቸው ምክንያት የሆነው ግጭትም ሆነ ተፈጥሯዊ አደጋ ሲቀለበስ ወይም ሲቆም ወደ ቀያቸው ሂደው መኖር ይፈልጋሉ። ግን ንብረታቸው ሊወድም ይችላል፣ የነበራቸው ነገር በሙሉ ሊጠፋ ይችላል። ስለዚህ ህይወትን ከዜሮ መጀመር በጣም ከባድ ስለሚሆን መልሶ የማቋቋም ፓኬጅ በጣም ከፍተኛ የሆነ ትኩረት ሊሰጠው ይገባል ብለን እናምናለን። በአጠቃላይ በሶስቱም መፈናቀሎች መንግስታት የራሳቸው ኃላፊነት ቢኖርባቸውም የዓለም አቀፍ ማህበረሰብም ይሄንን መርህ በሸክም የመጋራት መርህ ተከትሎ ጫናዎችን የማቃለል ስራዎችን መስራት ይጠበቅበታል። በተለይ ስደተኞች ላይ መንግስት መሬት ያዘጋጃል፣ ሌሎችም መሰረታዊ አገልግሎቶችን ያቀርባል። ከዛ በኋላ ያሉት የምግብ፣ የመጠለያ፣ የትምህርት ቤት ወጪዎችን ግን ከዓለም አቀፍ ማህበረሰብ ነው እንዲሸፈን የሚጠበቀው። በተመላሽም በተፈናቃይ ረገድም የዓለም አቀፍ ተቋማት፣ የዓለም አቀፍ ለጋሽ ሀገራት የራሳቸው የሆነ ሚና እንዲወጡ ይጠበቃል። ሁኔታው ዓለም አቀፋዊ ቻሌንጅ ነው። በዓለም ደረጃ እንግዲህ ወደ 100 ሚሊዮን የደረሰ ነው የተፈናቃይና የስደተኛ ቁጥር ብቻውን ማለት ነው። ስደተኛን ከጨመረው ደግሞ በጣም ብዙ ይሆናል። ስለዚህ ይሄንን ፈተና አብሮ ለማለፍ
ሀገራት ተጋግዘው መሄድ ይኖርባቸዋል። አንዱ የሚችለውን ሲያደርግ ሌላኛው ደግሞ ሌላኛውን እያገዘ መሄድ አለበትና ከዚህ አንጻር መልሶ ማቋቋም በጣም ቁልፍ ጉዳይ እንደሆነ ትኩረት ሊሰጥበት ይገባል ማለት ነው። መልካም። አቶ ተስፋውን ጎበዛይ የስደተኞችና ከስደት ተመላሾች አገልግሎት ዋና ዳይሬክተር፣ ለጊዜውም ለሀሳቡም አመሰግናለሁ። እሺ፣ አመሰግናለሁ። አሁን እኛ ዛሬ የምንሆነውን እየሆንን ያለ ነው ስለመረጥነው አይደለም። የምንመርጠውን ስላልዘራን ነው። የምንመርጠውን ዓላማ ስላልሰነቅን ነው። ዓላማ ስላላዘጋጀን። ምክንያቱም በምትኩ ከመሬት እንደ መሰራታችን እኛም ውስጥ አረም ይበቅላል። ለምን? ባዶ የሚቀመጥ አእምሮ፣ ባዶ የሚቀመጥ ልብ የለም። አንቺ ለምትፈልጊው ካላዋልሽው የትኛውም ዜና፣ የትኛውም ክፉ ሐሳብ፣ የትኛውም የበቀል ሐሳብ፣ የትኛውም ነገር አንቺ ውስጥ ስር ይሰዳል። እየኖረ ያለውን ህይወት መርጦት ነው የሚኖረው ለማለት የሚያስደፍር ነው። ሰው የሆነውን ሁሉ የሆነው ተመረጠው ነው። ጥሩ መስጠት የምችለውን ነው ምለው። ዛሬ አንደኛ መሆንበትን ብዬ አልመርጥም። ከሰው መብለጥ የሚያስችለኝን ብዬ ሳስብ ማገልገል የሚያስችለኝን በጥልቅ ፍቅር ልሰራ የምችለውን ደስተኛ የሚያደርገኝን ረሳዋለሁ። ስሩ የሰደደው ቂም በቀሉ ሌላው ይሄ አላለም ውስጥ ሁሌም ስታስቢው መጥፎ ስሜት እንዲህ የሚነድብሽ እነሱ ነገሮች ስር ይሰዳሉ። ስለዚህ we have to find a way መንገድ ፈልገን ያንን እናስወጣዋለን። ለምን ሲባል እውነተኛውን የህይወትሽን ዓላማ መኖር ስላለብሽ ነው። አሁን እኛ ዛሬ የምንሆነውን እየሆንን ያለ ነው ስለመረጥነው አይደለም። የምንመርጠውን ስላልዘራን ነው። የምንመርጠውን ዓላማ ስላልሰነቅን ነው። ዓላማ ስላላዘጋጀን። ምክንያቱም በምትኩ ከመሬት እንደ መሰራታችን እኛም ውስጥ አረም ይበቅላል። ለምን? ባዶ የሚቀመጥ አእምሮ፣ ባዶ የሚቀመጥ ልብ የለም። አንቺ ለምትፈልጊው ካላዋልሽው የትኛውም ዜና፣ የትኛውም ክፉ ሐሳብ፣ የትኛውም የበቀል ሐሳብ፣ የትኛውም ነገር አንቺ ውስጥ ስር ይሰዳል። እየኖረ ያለውን ህይወት መርጦት ነው የሚኖረው ለማለት የሚያስደፍር ነው። ሰው የሆነውን ሁሉ የሆነው ተመረጠው ነው። ጥሩ መስጠት የምችለውን ነው ምለው። ዛሬ አንደኛ መሆንበትን ብዬ አልመርጥም። ከሰው መብለጥ የሚያስችለኝን ብዬ ሳስብ ማገልገል የሚያስችለኝን በጥልቅ ፍቅር ልሰራ የምችለውን ደስተኛ የሚያደርገኝን ረሳዋለሁ። ስሩ የሰደደው ቂም በቀሉ ሌላው ይሄ አላለም ውስጥ ሁሌም ስታስቢው መጥፎ ስሜት እንዲህ የሚነድብሽ እነሱ ነገሮች ስር ይሰዳሉ። ስለዚህ we have to find a way መንገድ ፈልገን ያንን እናስወጣዋለን። ለምን ሲባል እውነተኛውን የህይወትሽን ዓላማ መኖር ስላለብሽ ነው። አሁን ደግሞ ዜናዎቻችንን ለመከታተል እንዲያስችላችሁ አርዕስተ ዜናውን በድጋሚ እናስታውሳችኋለን። አራተኛው የአረንጓዴ አሻራ መርሃ ግብር በነገው ዕለት በይፋ ይጀመራል። በሀገር በቀል የኢኮኖሚ ማሻሻያ የተከናወኑ ዘርፈ ብዙ ተግባራት የኢትዮጵያ ኢኮኖሚ ማነቆችን እየፈታ መሆኑን ተጠቆመ። ከውጭ የዜና ምንጭ በፈረንሳይ በተደረገው የምክር ቤት ምርጫ የፕሬዝዳንት ኢማኑኤል ማክሮን ፓርቲ የምክር ቤቱን አብላጫ መቀመጫ ሳያገኝ ቀረም።
በአማራ ክልል በሕግ ማስከበሩ ሂደት የዜጎች ሰብአዊና ዲሞክራሲያዊ መብቶች ጥበቃ ትኩረት ሊሰጠው እንደሚገባ በሕዝብ ተወካዮች ምክር ቤት የሕግ ፍትህና አስተዳደር ጉዳዮች ቋሚ ኮሚቴ አሳስቧል። ቋሚ ኮሚቴው ከክልሉ የጸጥታ ዘርፍ፣ የፍትህ፣ የማረሚያ ቤት፣ ሰብአዊ መብት ኮሚሽንን ጨምሮ የዲሞክራሲ ተቋማት የስራ ኃላፊዎች ጋር በሕግ ማስከበር ዘመቻው አፈጻጸምና እንደዚሁም ደግሞ በሕግ ጥላ ስር ስለሚገኙ ዜጎች አያያዝን አስመልክቶ ውይይት አድርጓል። ይህንኑ የሕግ ፍትህና አስተዳደር ጉዳዮች ቋሚ ኮሚቴ ከአማራ ክልል ጋር ያደረገውን ቆይታ በተመለከተ ተጨማሪ መረጃ ልትሰጠን ራሄል ፍሬው በቀጥታ መስመራችን ላይ ትገኛለች። ራሄል፣ በአጠቃላይ በዚህ በቋሚ ኮሚቴ የተነሱ ነጥቦችና በአጠቃላይ በዚህ በሕግ ማስከበር ዘመቻው ላይ በዋናነት ምን ነጥቦች ተነሱ፣ ምን ጥያቄ ተነሳ፣ ምን ምላሽ ተሰጠ የሚለው ላይ አትኩሪልን። አመሰግናለሁ ተመስገን። እንግዲህ ዛሬ የህዝብ ተወካዮች ምክር ቤት የፍትህ እንዲሁም የህግ የፍትህና አስተዳደር ጉዳዮች ቋሚ ኮሚቴ ነው በአማራ ክልል በመገኘት ለአንድ ወር ሲካሄድ የቆየውን የህግ ማስከበር ዘመቻ ሂደት አፈጻጸምና በተለይ ደግሞ ተጠርጣሪዎች በተለያዩ የማቆያ ስፍራዎች እንዲሁም በማረሚያ ቤት ያላቸውን ቆይታ የተመለከቱበት ከክልሉ ከፍተኛ የስራ ኃላፊዎች ጋርም የመከሩበት ሁኔታ ነው። እንግዲህ በዚህ በርካታ ሀሳቦች ተነስተዋል። በተለይ ደግሞ የዜጎች ሰብአዊና ዲሞክራሲያዊ መብቶች አያያዝ ምን ይመስላል በሚል ተጠርጣሪዎች ከሚያዙበት ጊዜ ጀምሮ አሁን በልዩ ልዩ የፍትህ ሂደት ላይ እንደመሆናቸው በምርመራ እንዲሁም ደግሞ በህግ ጉዳያቸው እየታየ ያለ እንደመሆኑ ከዚህ ጋር በተያያዘ ምን ይመስላል የሚለውን ማብራሪያ ጠይቀዋል። ለዚህም ማብራሪያ የሰጡት የክልሉ ፖሊስ ኮሚሽነር ተኮላ ይፎክሩ ናቸው። እሳቸው እንግዲህ ይህንን ህግ ማስከበር የግድ ያለው የህዝብ ጥያቄ በበርካታ የህዝብ ውይይቶች መድረኮች ሲነሳ የቆየ መሆኑን ገልጸዋል። ከዚህም ባሻገር በርካታ የሆኑ የህግ ጥሰቶች፣ ስርዓት አልበኝነቶችና ህገ ወጥነት በመንሰራፋቱ የተወሰደ እርምጃ መሆኑን አንስተዋል። በተለይ በስርዓት አልበኝነትና በህገ ወጥነት በተለያዩ አካባቢዎች ያሉ አብነቶችን ጠቅሰዋል። በጋይንት ማረሚያ ቤት የተካሄደውን ግዙፍ ወንጀል ከዚህም ጋር በተያያዘ በቡድንም በነጠላም በመሳሪያ በመታጠቅ በሌሎች ሁኔታዎች ጨለማን ተገን በማድረግ በቀን ጭምር ልዩ ልዩ ወንጀሎች ሲፈጸሙ እንደነበር ገልጸዋል። በህብረተሰቡ ላይ በሴቶች ላይ አስገድዶ መድፈርን ጨምሮ በርካታ ወንጀሎች ሲፈጸሙ እንደነበር እንዲሁም በመሰረተ ልማት ላይ በህዝብ ሀብት ላይ በርካታ ወንጀሎች ሲፈጸሙ እንደነበር ገልጸዋል። ኬላ በማሰር ጭምር ገንዘብ የመሰብሰብ ሁኔታዎች በየአካባቢው የነበሩ መገለጫዎች እንደነበሩ አንስተዋል። በተለይ ደግሞ ይህንን ያደርጉ የነበሩ አካላት በህልውና ዘመቻው ዋጋ በመክፈል እውቅና የተሰጠውን ፋኖ ስም በመጠቀም ጭምር መሆኑ ጉዳዩን ከበድ ያላርጎት እንደነበር ገልጸዋል። በመሳሪያ የታገዘና በልዩ ልዩ ድጋፎች ይደረግለት የነበረ ቡድን መሆኑ የሚታየው በልዩ ልዩ ሁኔታዎች የተፈጠሩ ሃይማኖታዊ ግጭቶች ጭምር መነሻቸው እንዲህ አይነት ሁኔታ እንደነበር ገልጸዋል። በክልል ውስጥ የሚንቀሳቀሱ ጽንፈኛ ቡድኖች ለዚህ ልዩ ልዩ ተልዕኮ ሲወስዱ እንደነበረ ከአሸባሪ ህወሓትም ከሌሎች አካላትም ማለት ነው እነዚህን አንስተዋል። ይህንን ተከትሎ የተጀመረው የህግ ማስከበር ዘመቻ እጅግ በጣም ውጤታማ የነበረ ለህዝቡ የሰላም የጸጥታ እፎይታ ያስገኘ ነው ሲሉ ገልጸዋል። በርካታ የህዝብና የመንግስት ሀብት ደግሞ ማዳን የተቻለበት ነው ያሉት በተለይ ለአብነት ወደ አሸባሪ ላክ የነበሩ ከ37 ሚሊዮን ብር በላይ በጥሬ እንዲሁም ልዩ ልዩ ቁሳቁሶች ጭምር እንዲያዙ ያደረገ የህግ ማስከበር ዘመቻ ነው ብለዋል። እንግዲህ በአሁኑ ወቅትም ጉዳያቸው በህግ እየታየ ያለ እንዲሁም ደግሞ ምርመራ ላይ ያለና ውሳኔ የተሰጣቸው ጭምር አካላት እንዳሉ ገልጸዋል። ከ3000 በላይ ደግሞ የሚሆኑ በልዩ ልዩ የተሃድሶ ትምህርቶች እንደተለቀቁ ገልጿል። ወደ ህብረተሰቡ እንደተቀላቀሉ ገልጿል። በአጠቃላይ በቁጥጥር ስር ከዋሉ ከ12000 በላይ ተጠርጣሪዎች ውስጥ ማለት ነው አብዛኞቹ በህግ ትምህርት እንዲሁም ደግሞ በተሃድሶ ስልጠናዎች ወደ ህብረተሰቡ እንዲቀላቀሉ መደረጋቸውን ገልጸዋል። በፍትህ ሂደት ጉዳያቸው እየታዩ ያሉትም ቀላል የማይባሉ እንደሆነ አንስተዋል። እንግዲህ እነዚህ ቋሚ ኮሚቴዎች ይህንን ማብራሪያ ተከትለው ደግሞ ወደ ተጠርጣሪዎችን ማቆያ ወደ ሆኑ ጣቢያዎች ተንቀሳቅሰዋል። በተገኙበት 9ኛ ጣቢያም ተጠርጣሪዎችን አነጋግረዋል። ተጠርጣሪዎቹ እንዳሉት ከአያያዝ ሂደቱ ጀምሮ ሰብአዊና ዲሞክራሲያዊ መብቶቻቸው መጣሳቸውን፣ መደብደባቸውን እንዲሁም አሁን በቆይታቸው ለፍርድ ቤት ሁሉ ያልቀረቡ ከ30 ቀን በላይ ለፍርድ ቤት ያልቀረቡ ምርመራ ያልተጀመረላቸው መኖራቸውን በቅሬታ አንስተዋል። እንዲሁም ከመቆያ ቤት ጥበትና አያያዝ ከምግብ አቅርቦት ጋር የተያያዙ ችግሮችን አንስተዋል። እንግዲህ የቋሚ ኮሚቴ አባላቱ በቀጣይ ከክልሉ ከፍተኛ አመራሮች ጋር በእነዚህ ጉዳዮች ላይ እንደሚመክሩ ነው የሚጠበቀው። ህግ መከበር በየትኛውም ሁኔታ ለድርድር የማይቀርብ መሆኑን ነው የህግና የፍትህ እንዲሁም አስተዳደር ጉዳዮች ቋሚ ኮሚቴዎች ያሰመሩበት። ሆኖም ግን ዜጎች በዚህ ሂደት ውስጥ ሰብአዊና ዲሞክራሲያዊ መብቶቻቸው ተከብረው ነው ህግ ሊረጋገጥ የህግ የበላይነት ሊረጋገጥ የሚገባ የሚል ሀሳቦችን ከተጠርጣሪዎች እንዲሁም ከስራ ኃላፊዎች ጋር ተወያይተዋል ማለት ነው። እንግዲህ ሌሎች የዜና መረጃዎችን ደግሞ በሌላ ሰዓት ይዤ የምቀርብ ይሆናል። ተመስገን። አመሰግናለሁ ራሄል።
በሌላ በኩል የአማራና የአፋር ክልሎች ህዝቦች አሸባሪውን የህወሓት ቡድን ወረራ በጋራ በመመከት ረገድ አንድነታቸውን ያጸኑ ህዝቦች መሆናቸው ተጠቆመ። ይህ የተጠቆመው የሁለቱ ክልሎች የጸጥታ አመራሮች በሰላምና በጸጥታው ዙሪያ በኮምቦልቻ ከተማ በጋራ በመከሩበት መድረክ ላይ ነው። የተከታተለው ሪፖርተራችን ይሄ ነው ዋጋቸው ነው። ይህ በእንዲህ እንዳለ በጋምቤላ ክልል ሰሞኑን ተከስቶ ከነበረው የጸጥታ ችግር ጋር ተያይዞ የተፈጠረው አለመረጋጋት ሰላማዊ እንቅስቃሴ በመመለስ ላይ መሆኑን የክልሉ ነዋሪዎች ተናግረዋል። በጋምቤላ ከተማ የሸኔና የጋምቤላ ነጻነት ግንባር ታጣቂዎች ሰላምን በማደፍረስ የብሔር ግጭት ለመቀስቀስ ያደረጉት ጥረትም አለመሳካቱን ነው ነዋሪዎቹ የተናገሩት። ሚፍታህ አብዱል ቃድር ብሔር ብሔረሰቦችን ለማጋጨት ኑዌርን ከአኟክ ለማጋጨት ደገኛውን ከአኟክ ከኑዌር ለማጋጨት የተደረገ ድርጊት ነው። ይሄ ግን የጋምቤላ ማህበረሰብ ወይም የጋምቤላ ህዝብ ይሄን ጠንቅቆ ስለሚያውቅ በዚህ ድርጊት ውስጥ አልተሳተፈም። አሁን አንጻራዊ ሰላም አለ። ሱቆች ተከፍተዋል፣ ሆቴሎች ተከፍተዋል። ጉዳዩ ሲፈጠር የመጣ ጠላት ከልዩ ኃይል ጋር ነው የተዋጉት። ዝለይቶ የተደረገው እንትና የለውም። ነዋሪው ያንዳንዱ በቤቱ ነው የተቀመጠ ያለው። ጥሩ ነው። ወደ ሰላማዊ ኑሮ የተመለስን ነው። አሁን ከተማችን በጥሩ ሁኔታ በሰላሟ እንደ ቀድሞ ተመልሳ ተረጋግታ ነው የምትገኘው። ከውጭ የዜና ምንጭ በፈረንሳይ በተደረገ የምክር ቤት ምርጫ የፕሬዝዳንት ኢማኑኤል ማክሮን ፓርቲ የምክር ቤቱን አብላጫ መቀመጫ ሳያገኝ ቀርቷል። ይህም ፕሬዝዳንት ማክሮን የጡረታ ዕድሜን ከፍ ለማድረግ የግብር ቅነሳና ጥቅማጥቅም ለማሻሻል እንዲሁም የፖሊሲ ለውጦችን ለማድረግ ለያዙት እቅድ የሌሎች ፓርቲዎችን ድጋፍ እንዲጠይቁ አስገድዷቸዋል። ንብረት የተሆነ ተከታትሎታል። በድጋሚ ፕሬዝዳንት ሆነው የተመረጡት ኢማኑኤል ማክሮን ምርጫውን ሲያሸንፉ የሀገር ውስጥና ቀጣናዊ ጉዳዮችን ለመወሰን የተሰጣቸው እድል ነው ሲሉ መገናኛ ብዙኃን በዘገባቸው ይዘወት። ፕሬዝዳንቱ ወደ ስልጣን ከመጡ ከ2 ወር በኋላ የተደረገው የምክር ቤት ምርጫ ግን ፓርቲያቸው አብላጫ ድምፅ ሳያገኝ በመቅረቱ ጉዳዩ እንደ አዲስ መነጋገሪያ ሆኗል። የፈረንሳይ ምክር ቤት 577 መቀመጫ ወንበሮች ያሉት ሲሆን በምክር ቤቱ አብላጫ ሆኖ ለመቀጠል 289 ወንበሮችን ማግኘት ግድ ይላል። የማዕከል ፖለቲካን የሚከተለው የኢማኑኤል ማክሮን ፓርቲ በምክር ቤቱ ያገኘው 245 መቀመጫ ወንበሮችን ሲሆን ይህም የግራ ዘመምና የቀኝ አክራሪ ፓርቲዎች በፈረንሳይ ጉልበት እንዲያገኙ አድርጓቸዋል። ኑፒስ በሚል ጥምረት የሚጠሩት የግራ ዘመም ፖለቲካ አራማጆች 135 መቀመጫዎችን ሲያገኙ የቀኝ አክራሪው ማሪን ለፔን ፓርቲ ደግሞ 89 የምክር ቤት መቀመጫ ወንበሮችን አግኝቷል። ማክሮን በፕሬዝዳንታዊ ምርጫው ቀኝ አክራሪ ፖለቲከኞችን ቢያሸንፉም በምክር ቤት ምርጫው ግን በግራ ዘመም ፖለቲከኞች ተፈትነዋል። ማክሮን አብላጫ ድምፅ የሚባለውን 289 ወንበሮች ማግኘት አለመቻላቸው የፖሊሲ ለውጦችን የማድረግ ፍላጎታቸው የሌሎች ፓርቲዎችን ቀናነት እንዲፈልግ ያስገድዳል። ለአብነትም ፕሬዝዳንቱ የጡረታ ዕድሜን ከፍ ማድረግ፣ የግብር ቅነሳና ጥቅማ ጥቅምን ለማሻሻል እቅድ መያዛቸውን ይፋ አድርገዋል። በምክር ቤቱ ተገዳዳሪ የሆኑት የግራ ዘመን ፖለቲካ አራማጆች ደግሞ የጡረታ ዕድሜን ማውረድ የሚል ከፕሬዝዳንት ማክሮን የተቃርኖ አቋምን እንደሚያራምዱ ቲአርቲ በዘገባው ጠቅሷል። የአውሮፓ ህብረት ለውጥ እንዲደረግበት ፕሬዝዳንት ማክሮን የመሪነት ሚና ይወጣሉ ከሚባሉት መካከል ሲሆኑ በምክር ቤቱ መቀመጫ ያገኙት ቀኝ አክራሪዎች ለህብረቱ መለወጥ ትኩረት ብዙም አይሰጡም። ሌሞንዴ የተባለው የፈረንሳይ ተነባቢ ጋዜጣ ማክሮን አብላጫ ወንበር አለማግኘታቸው የፖለቲካ መንገዳቸው ላይ እንቅፋት ይበዛበታል ብሏል። ፕሬዝዳንቱ ድጋሚ ምርጫ እንዲደረግ ትዕዛዝ ሊሰጡ እንደሚችሉም ጋዜጣው ይዞት በወጣው ሰፊ ጽሑፉ ላይ አስቀምጧል። አልጀዚራ ላይ የወጣው መረጃ ደግሞ የፕሬዝዳንት ማክሮን ፓርቲ በምክር ቤቱ 61 ወንበሮችን ካገኘው ወግ አጥባቂ ለሪፐብሊካን ፓርቲ ጋር ጥምረት ሊፈጥር ይችላል ይላል። ለሪፐብሊካን ፓርቲ ደግሞ ከጥምረት ይልቅ ጠንካራ ተቃዋሚ ሆኖ የመቀጠል ፍላጎት ያለው በመሆኑ ጥምረቱ አይሳካም የሚሉ ድምጾችን መሰማት ጀምረዋል። የአውሮፓ ሀገራት ምርጫ ከቅርብ ጊዜ ወዲህ አይገመቴነቱ እየጨመረ መጥቷል። በፕሬዝዳንታዊ ምርጫ አሸናፊ የሆነ ፓርቲ በምክር ቤቶች ቦታ ሲያጣ ይስተዋላል። ቀደም ብሎ ጀርመን ላይ የቀድሞዋ መራሒተ መንግስት አንጌላ ሜርክል ፓርቲያቸው በምክር ቤት አብላጫ ወንበሮችን ማግኘት ሲሳነው ተመልክተናል። በወራት በሚደረጉ ምርጫዎች የሚፈጠሩ እንዲህ ያሉ ልዩነቶች በአውሮፓ ሀገራት የዜጎች ፍላጎት ተለዋዋጭነትን የሚያሳዩ እንደሆነ የፖለቲካ ተንታኞች ይናገራሉ። በፈረንሳይም ከ2 ወራት በፊት ማክሮን በፕሬዝዳንታዊ ምርጫው ቀኝ አክራሪ ፖለቲከኞችን ቢያሸንፉም በምክር ቤት ምርጫ ግን ተሸናፊ ፓርቲዎች
ፓርቲዎችን በልጠው አብላጫ ወንበር ማግኘት አልቻሉም። የምክር ቤት ወንበር ማግኘት የተሳናቸው የፕሬዚደንት ኢማኑኤል ማክሮን የካቢኔ አባላትም የሚኒስትርነት ቦታቸውን እየለቀቁ ነው። ፕሬዚደንት ማክሮን ፓርቲያቸው ያገኘው ከግማሽ በታች የምክር ቤት ወንበር በሚቀጥለው 5 ዓመት በምክር ቤቱ ደካማና ስምምነቶችን አጥብቀው የሚፈልግ ፖለቲካን እንዲያራምዱ ግድ ይላቸዋል። በውስጥ የፈረንሳይ ፖለቲካዊ ጉዳዮች፣ በአውሮፓ ህብረትና በዩክሬን ጉዳይ ላይ ፕሬዚደንት ማክሮን ውሳኔዎችን ሲያሳልፉ የግራ ዘመምና ቀኝ አክራሪ ፖለቲከኞችን ማሳመን ይጠበቅባቸዋል። ይህ ደግሞ በቀላሉ የሚሳካ እንዳልሆነ የፖለቲካ ተንታኞች እየተናገሩ ነው። በፈረንሳይ ምክር ቤት ፕሬዚደንት ሆነው አብላጫ ወንበር ሲያጡ ከ1988 እንደ አውሮፓውያን ወዲህ ፕሬዚደንት ማክሮን የመጀመሪያው ሆነዋል። ስለተከታተላችሁ እናመሰግናለን። የቲቪ 4 ማዕዘን በዚሁ አጠናቀናል። ተመስገን በየነ ነኝ። ብሩህ ቀን